እንኳን ወደ ሀብስታክ ቻናል በሰላም መጣችሁ። በዚህ ቪዲዮ አንድን ዌብሳይት ጥሩ ነው ወይም ደግሞ ጥሩ አይደለም ለማለትና ነጥብ ለመስጠት የሚያስችሉንን 5 ዋና ዋና መስፈርቶችን ነግራችኋለሁ። አንደኛ ሪዳቢሊቲ ኤንድ ኮንቴንት ወይም ተነባቢነትና ይዘት የምንለው ነው። ይህ መስፈርት አንድ ተጠቃሚ ጽሑፉን እንዴት በቀላሉ ማሰስና መረዳት እንደሚችል የምንገመግምበት ነው። በዚህ መስፈርት ስር 3 ዋና ዋና ነጥቦች አሉ። እነሱም ታይፖግራፊ፣ ስካኒንግ ቨርሰስ ሪዲንግ እና ኮንትራስት ናቸው። ታይፖግራፊ ዌብሳይቱ ላይ የተጻፉት ጽሑፎች የሚጠቀሙትን የፎንት አይነት ይገልጻል። ለምሳሌ እዚህ ጋር እንደዚህ አይነት ፎንት ብንጠቀም ዌብሳይቱን የሚጠቀሙ ሰዎች ለማንበብ እንዲቸገሩ እናደርጋቸዋለን። ስካኒንግ ቨርሰስ ሪዲንግ የምንለው ደግሞ ምንድነው የሚለን የዌብሳይት ተጠቃሚዎች ገረፍ አድርገው ያስሳሉ ወይም ያነባሉ እንጂ ጽሑፉን ሙሉ በሙሉ አንብበው የሚጨርሱት ጥቂቶቹ ናቸው። ስለዚህ ውጤታማ ለመሆንና የተጠቃሚ ቀልብን ለመሳብ በቡሌት የተዘረዘሩ ሐሳቦችን፣ አጫጭር አንቀጾችንና ግልጽ የሆኑ ርዕሶችን መጠቀም ይገባል። ለምሳሌ ከዚህ ከተጨናነቀ ጽሑፍ ይልቅ ተጠቃሚው እንደዚህ አጠር ያሉ ጽሑፎችን ይመርጣል። ኮንትራስት የምንለው ደግሞ በጽሑፉና በባክግራውንዱ መካከል ያለውን ንጽጽር ወይም የእይታ ልዩነት ነው። ለምሳሌ በዚህ ባክግራውንድ ላይ ይህንን ጽሑፍ ብንጽፍ አይነበብም። ይህንን ተቃራኒ የሆነ ከለር የያዘ ጽሑፍ ብናስቀምጥ ግን በደንብ ተነባቢ ይሆናል ማለት ነው። ዌብሳይታችንን ለመገምገም የምንጠቀመው ሁለተኛው መስፈርት ደግሞ ሌይአውት ኤንድ ናቪጌሽን ወይም አቀማመጥና አሰሳ የምንለው ነው። ይህ መስፈርት በአንድ ዌብሳይት ገጽ ላይ የሚታዩ ነገሮችን አቀማመጥ ወይም መዋቅራዊ ዝግጅት የሚገመግምልን ነው። በዚህ መስፈርት ስር 3 ሐሳቦች አሉ። እነሱም ኤፍ ፓተርን፣ ኮንሲስተንሲ እና ዋይት ስፔስ ናቸው። ኤፍ ፓተርን እንደሚለው አብዛኛውን ጊዜ ተጠቃሚዎች ዌብሳይቱን በኤፍ ቅርጽ ውስጥ ይቃኛሉ። ይህም ማለት ከላይ በስተግራ በመጀመር ወደ ቀኝ ይሄዳሉ። ከዚያም በግራ በኩል ወደ ታች ያያሉ። ከዚያ ደግሞ ወደ መሃል ስክሪን ይመለሳሉ። ስለዚህ የዌብሳይቶችን መረጃ በኤፍ ፓተርን ዘዴ ቢቀመጥ ጥሩ እይታና ተወዳጅነት ይኖረዋል ማለት ነው። ኮንሲስተንሲ ወይም ወጥነት ደግሞ እያንዳንዱ የመረጃ ዝርዝሮች ወይም ሜኑ የምንላቸው በየትኛውም የዌብሳይቱ ገጽ ስንሄድ ባሉበት ቦታ መቆየት አለባቸው። ካልሆነ ግን ሜኑዎች ወጥ ቦታ ከሌላቸው ተጠቃሚዎች ከአንዱ ገጽ ወደ ሌላው ገጽ ለመሄድ ወይም ናቪጌት ለማድረግ ይቸገራሉ ማለት ነው። ሌላው ዋይት ስፔስ የምንለው ነው። ይህ ባዶ ቦታ ሆነ ተብሎ የሚተውና የዌብሳይት ተጠቃሚዎች እንዲያዩት ከተፈለገበት ቦታ ላይ ብቻ እንዲያተኩሩና ዌብሳይቱ የተዝረከረከ እንዳይመስል ያደርጋል ማለት ነው። ሶስተኛው ዌብሳይቶችን የምንገመግምበት መስፈርት ኮለሪንግ ኤንድ ቪዥዋል አፒል ነው። ይህ መስፈርት በዌብሳይታችን ስር የምንጠቀማቸው ቀለማት የዌብሳይት ሙድ እና የብራንድ ግንዛቤ ላይ ተጽዕኖ እንደሚያሳድር ይነግረናል። በዚህ መስፈርት ስር 3 ነጥቦች አሉ። እነዚህም ከለር ቲዎሪ፣ ከለር ስኪም እና ቪዥዋል ሃይራርኪ ናቸው። ከለር ቲዎሪ የተለያዩ ቀለሞች የተለያዩ ስሜቶችን ይፈጥራሉ ይለናል። ለምሳሌ ሰማያዊ ቀለም ለእምነት ወይም ለባንክ፣ አረንጓዴ ቀለም ለጤና ወይም ለተፈጥሮ ልንጠቀማቸው እንችላለን። ከለር ስኪም ደግሞ በአንድ ዌብሳይት ውስጥ ከ2 እስከ 3 ዋና ቀለሞች በቂ ናቸው። በጣም ብዙ ቀለሞችን በተጠቀምን ቁጥር ዌብሳይታችንን ውስብስብና ደስ የማይል እናደርገዋለን ይለናል። ሌላው ቪዥዋል ሃይራርኪ ነው። በጣም አስፈላጊ ለሆኑ አካሎች ትልቅና ደመቅ ያለ ቀለም በመጠቀም የዌብሳይቱን ተጠቃሚዎች እይታ ወደ እነዚህ አስፈላጊ አካሎች ለመምራት ይጠቅመናል። አራተኛው ዌብሳይቶችን የምንገመግምበት መስፈርት ትረስት ኤንድ ክሬዲቢሊቲ የምንለው ነው። በዚህ የተሳሳተ መረጃ በበዛበት ዘመን ዌብሳይቶችን አስተማማኝ ምንጭ መሆናቸውን ማረጋገጥ ይኖርብናል። ይህንን ለማድረግ በትንሹ እነዚህን 4 ነገሮች ማሟላት ያስፈልጋል። ፕሮፌሽናሊዝም፣ አፕ ቱ ዴት ኢንፎርሜሽን፣ ኮንታክት ኢንፎርሜሽን እና ሴኩሪቲ ኢንዲኬተርስ የምንላቸውን ማለት ነው። ለምሳሌ አንድ ዌብሳይት የስፔሊንግ ስህተት ካለበት፣ ክሊክ ሲደረግ ወደሚፈልገው ቦታ የማያደርስ ከሆነ፣ በየጊዜው አንደር ኮንስትራክሽን የሚል ከሆነ ፕሮፌሽናሊዝም ይጎለዋል ማለት ነው። ይህ ደግሞ የዌብሳይቱን ተጠቃሚዎች እምነት እንዲያጡ ያደርጋቸዋል። ወይም ደግሞ የአንድ የዌብሳይት ግርጌ ወይም ፉተር ላይ የኮፒራይት መብት ከ5 ዓመት በፊት እንደሆነ ካየነው ድርጅቱ በስራ ላይ ቢሆን እንኳን የዌብሳይቱ ተጠቃሚ ግን ስራ እንዳቆመ ስለሚረዳ በዌብሳይት መረጃ ላይ እምነት ላይኖረው ይችላል። ስለዚህ የዌብሳይታችንን መረጃ በየጊዜው አፕዴት ማድረግ ይኖርብናል ማለት ነው። በሌላ በኩል የዌብሳይቱን ባለቤቶች ለማግኘት የሚሆን ኮንታክት ኢንፎርሜሽን ከሌለ ተጠቃሚዎች በዌብሳይቱ ላይ ያላቸው ትረስት ይቀንሳል ማለት ነው። እንዲሁም የደህንነት ጠቋሚ የሆኑ ልክ እንደ ፓድሎክ አይከን አይነት ምልክቶች ከሌሉ ተጠቃሚዎች በዌብሳይቱ ላይ አመኔታ ላይኖራቸው ይችላል ማለት ነው።
አምስተኛውና የመጨረሻው ዌብሳይቶችን የምንገመግምበት መስፈርት ፐርፎርማንስ ኤንድ ዩዛቢሊቲ ነው። ይህ መስፈርት በዋናነት ሁለት ነገሮችን ይይዛል። እነሱም ሎድ ስፒድ እና ሞባይል ሪስፖንሲቭነስ ናቸው። ሎድ ስፒድ ማለት አንድን ዌብሳይት ስንጠቀም እያንዳንዱን ሊንክ ክሊክ በምናደርግበትና ምላሽ በምናገኝበት መካከል ያለውን ፍጥነት ነው። ስለዚህ ክሊክ ስናደርገው ቶሎ ቶሎ ሎድ የሚያደርግልን ከሆነ ጥሩ ሎድ ስፒድ አለው ማለት ነው። አለበለዚያ ግን ክሊክ አድርገን ሎድ እስከሚያደርግ ድረስ ከ3 ሰከንድ በላይ ለምሳሌ 5 ሰከንድ 6 ሰከንድ የሚፈጅ ከሆነ በጣም ቀርፋፋ የሆነ ዌብሳይት ነው ማለት ነው። ሞባይል ሪስፖንሲቭነስ ደግሞ ዌብሳይታችንን በስማርት ስልኮች፣ በታብሌቶች እንዲሁም በዴስክቶፖች ስንከፍተው ጥሩ ሆኖ መታየት አለበት ለማለት ነው።